እና ተውሂድ ብለው ጭንቅላት ይኑረው አይኑረው አናቅም፣ እግር ነው አምላካችን ብለው ነበር የሚያመልኩት የእናንተን የቀደሞቹ ከመሐመድ በፊት የነበሩት። ጥሩ ጥያቄ ግን በመጀመሪያ አንዱ አንዘልሃል ሃይማኖት አለው እንዴ የሚለውን መልስ ለሌለውም መልስ የለውም ብለህ መልስልኝና ወደዛ ሊገባ ነው። ልመልስልህ። ሱራ 31 ላይ የአላህን ሃይማኖት ያዙ ይላል ቁርአን። አላህ ሃይማኖት አለው ማለት ነው። ስለዚህ ሃይማኖት እምነት ከሆነ ተስፋ የሚያደርገው ነገር አለ አላህ ማለት ነው። ሊስን ክርስቶስ የሚታመን አምላክ ነው፣ ሕያው አምላክ እርሱ የሚታመን እስከሆነ ድረስ ጠየቀኛል። ምን ብለህናል? አምላክ የሚያመልከው የሚያምነው ነገር ሌላ ነገር አለ ወይ? ስለዚህ የሆነ የሚከተለው ሃይማኖት አለ ወይ ብለህናል። የአንተ ግን የአላህን ሃይማኖቶች ያዙ ስለሚል አላህ ሃይማኖት አለው አንደኛ። አምሾዩ እችን እንደዚህ አይነት ችግር የለው። ስለዚህ ወደ እርሱ ተመላሾች ሆናችሁ የአላህን ሃይማኖት ያዙ። ፈጣሪ ሃይማኖት አለው እንዴ? ጀስ ሞክ ለማድረግ ሞከርክ። የአላህን ሃይማኖት ያዙ ይላል። ስለዚህ አላህ ሃይማኖት አለው። ስለዚህ ከእሱ የበላይ ሌላ የሚያመልከው ሌላ የሚያምነው አለ ማለት ነው ቁርአን መሰረት። ይሄ ብቻ ሳይሆን ሱራ 3:18 አንድ ይክፈትልኝ። አላህ ካፊር ነበር ሻዳ ዙሮ ነው ሙስሊም የሆነው። ሻዳ የምትይዙት ወይን የከፈረ ወይንም ደግሞ አዲስ ሙስሊምን ነው ሻዳ የምታስይዙት። አላህ ራሱ ሻዳ እንደያዘ ላሳየሃ። አላህ በማስተካከል የቆመ አስተናባሪ ሲሆን ከእርሱ በስተቀር ሌላ አምላክ የሌለ መሆኑን መሰከረ። ስለዚህ አሻዱ አላ ኢለላ የሚለውን ራሱ አላህ አለው መሰከረ። ይህን የተናገረው ራሱ የሻዳውን ክፍል። ስለዚህ አላህ ሻዳ ይዟል። ካፊር ነበር አላህ ራሱ፣ በኋላ ነው ሻዳ ያዘው። ጥሩ ምንድን ነው መሰለክ ነገሮቹን ሁላችንም በምንረዳው ለምንድን ነው ሻዳ ያዘው? ሻዳ ለምንድን ነው ያዘው? አላህ ሻዳ ለምንድን ነው ያዘው? አሪፍ ነው ንጽጽር መሆኑ ይገባኛል። ሻዳውን አይደለም ይሄ ሻዳ ክፍል ነው አይደለም። ይሄ ሻዳ ክፍል ነው አይደለም። ይሄ ሻዳ ክፍል ነው አይደለም። ጥያቄን ብቻ ጠይቅና አዳምጠኝ። ቀጥል። ይሄ ሻዳው ክፍል ነው አይደለም። ጥሩ ከጨረስክ እኔ መልሱን ልመልስልህ። አንዴ ነው አይደለም እኮ ልመልስልህ። አደጋግሙ ነው አይደለም። ምንድን ነው መሰለክ ቅድም ያነሳሁልህ ጥያቄ በምን አይነት መንገድ እንደሆነ ሌሎች እንዲረዱ ፈልጌ ነው። ዝም ብለህ ትሽከረከራለህ። ሰው የተረዱ እንትን እንዲሉ እንደዛ እንዲሉ በአንተ ቤት ማይንድ ጌም እንድትጫወት እዚህ ፎይ ቤት የገባው ምንም አይነት ፖለቲካ እንዲህ የተቆሻሻ ያለ ቶፒኩ መጀመሪያ ተውሂድ ነበረ። ሽፍት አድርገህ ሌሎቹ ትመልሳለህ። ተውሂድ እንድፋይን አድርግ። እሺ ቀጥል። ተውሂድ እንድፋይን አድርግና ቀጥል። ጥሩ ልመልስልህ እኮ ነው። አንተ ግን ብዙ ጊዜ የመጮከር ተውሂድ እንድፋይን አድርግና ቀጥል። ቆይ አሁንም ይኸውልህ እኔን አታካት አድርገኝ። አዳምጥ። እዩት። አሁን ማይክም አንስቶ ለምን ታደርጋለህ? አዳምጠው። አንተ ብቻ የምታወራው ሙት አታርገኝ። የአንተ ቤት እኮ ነው የገባው። ችግር የለውም መብት እኮ አለህ። አሁንም እንደማመልስ ከስር ላላችሁ ላሳያችሁ። ልመልስልሃ ተወኛ ምናምን ነው የሚለው። ተውሂድ አላስማው ሲፋትን ዲፋይን አድርግ። እርግጠኛውን እነግራችኋለሁ ዲፋይን አያደርግም። እንደዚህ ነገር አይደለም። አሁን በእስልምና አንተ ግር ያለ ነገር ካለ የመጠየቅ መብት አለ። ለመማሩ ይሁን ለሌላው ለማስረዳትም ጥሩ ነው። በጥያቄ መጠየቅ ትችላለህ። የምናውቀውን ያክል እንመልሳለን። እንደ ክርስትና ደግሞ ጥያቄ አሁንም ከስር ያላችሁ አስተውሉ። ተውሂድ አስማው ሲፋትን ዲፋይን አድርግ ነው ብለው አሁንም አይመልስም። እኔ ነው አታክ የሚያደርገው። በደንብ አስተውሉ። መጀመሪያ ደረጃ ልመልስልህ ያልኩኝ ለመስማት ፍላጎት ያለ አይመስለኝም። ተውሂድ አስማው ሲፋት ማለት አንድ ሰከንድ ስጠኝ። ፈጣሪ ሃይማኖት አለው የለውም የሚለውም በትክክል አልመለስከልኝም። አንደኛ ከራስህ ማስረጃ እንዲሰጠኝ እፈልጋለሁ። ፈጣሪ ሃይማኖት አለው። ይበቃል። በዚህን መጠን የየ ካልክ ይበቃል። ከስር ያላችሁ ወደ ታዘቡ ፕሊስ። ሻዳ እንደሚይዝ ካሳየው ጥሩ ነው።
ከስር ላሉት ጥሩ መማሪያ እንደውም አምጥተህልናል። ላላ ሻዳ ዞ ሙስሊም የሆነው ከፍሮ ነበር ማለት ነው። ኤኒዌይስ ቀላል እንደዚህ አይነት ደርቲ ጌም ተጫውተ ፖለቲካ ሰርች ፎይ እወጣለሁ ካልክ ተሳስተሃል። ማን ቤት እንደገባ አታውቅም ማለት ነው። የዚችን ያህል የጠፍር ቆሻሻ ያህል ፖለቲካ ሰርተ መወጣበት ቤት አይደለም። ተራግፈ አራግፈን የምንለቅ ቤት ነው አይደለም። አንተ ኡስታዞች ፖለቲካን ቤት አይሰሩ ተሳስታችሁ ማለት ነው። ኤኒዌይስ ስቲክ ፖይንቱ ላይ አርጉ፣ እንትኑ ላይ ርዕሱ ላይ አርጉ። ዲስከስ ማድረግ ይቻላል። አሌስ ፎይን አታክ አድርጌ ሰንበድን ተች እንደዚህ አድርጌ እንደዛ ወጥቶ እንደዚህ ገብቶ እንደዚህ ሄዶ ርዕስ ሽፍት አድርጌ አይቻልም፣ አይቻልም። ወደቼ ለዘመናት የፎገራችሁት ይበቃል በአረብኛ። ህዝቡን የሸወዳችሁት ይበቃል በአረብኛ። ያጭበረበራችሁት ይበቃል በአረብኛ። ቪክቲም ሜንታሊቲ እየተጫወታችሁ ህዝቡ ላይ የተጫወታችሁበት ይበቃል። ህዝቡ ካሁን በኋላ ጭንቅላት የሌለው ስንት እንደተበታተነ በፈንጅ እንደተመታ ብጥስጥሱ እንደወጣ ጣዖትን አንገትና ጭንቅላት ይኑረው ማይታወቅ፣ ደረት ይኑረው ሆድ ይኑረው ማይታወቅ፣ ወገብና ባት የሆነ እግር የሆነን አካል ያመልካል ካልክ ፌዝ ነው። አብዛኛው ሙስሊም አሁን እስልምና ውስጥ ተቀምጦ ያለው ሼም ዞት ነው፣ ወይንም እንዳይገደል ፈርቶ ነው። እለት እለት እኮ የሚደርሱ መረጃዎች እኮ አሉ እኮ ከእስልምና ሲወጡ ምን እንደምታደርጓቸው፣ እንዴት እንደምታሰቃዩቸው። ፖይንቱ ላይ ቆሙ። ቢሃምብል ለማስረዳት ሞክሩ። አይ ነው የተወለዳችሁበት የኖራችሁበት እምነት ስለሆነ ከአንዳንድ እንደዚህ አይነት ነገሮች እዚህ ገብታችሁ ብትፍጨረጨሩ አልፈርድባችሁም። ግን ፖለቲካ ሰራለው ካልክ ግን ትለጠፋት አለ። ፎይ ቤት ነው የገባው። የትኛውንም ፖለቲካ አሰራትም። ይህን ወቁ። መሐመድ፣ ጀሚላ፣ አማን ተቀበሏቸው አንዳችሁ። እሺ ቀጥልሽ። የተነሳው ልጁ ሃይማኖት ባለው ነገር ላይ ስትሮማን ፋላሲን የሰራው እኛ ማንለውን ራሱ እንዳልናርጎ ጥያቄ አቅርቦ ነው ያቀረበው። ክርስቶስ ሃይማኖት አለው እኛ እንለን። እሱ እኔ እውነትም መንገድም ህይወትም ነኝ ነው ያለው። ይህንን እውነትም መንገድም ደግሞ አላህ መንገድ ጠፍቶበት ሂድነ እናንተ 30 ሰግዱ የምትቀሩትን ፋቲያ አላህ ምድር ከመፈጠሯ በፊት ሂድነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን እያለ ክርስቶስን ይለምን ነበር። ኦኬ ለሰው ልጅ ሃይማኖት ያስፈለገው ለምንድን ነው? በኃጢአት ምክንያት ስለወደቀ ነው። ለኃጢአቱ ነው። ክርስቶስ ደግሞ ምንም ኃጢአት የሌለበት ነው። ያ የእሱ ደግሞ እኔ መንገድም ህይወትም ነኝ ያለ ነው። በምድር ላይ አምልኮ ሲቀበል የነበረው ነው። እኛ አምላክ ሃይማኖት አለው ብለናል አላልንም። ክርስቶስ ደግሞ ንጹህ ሰው ነው። አንደኛ ቆሮንቶስ ላይም እንደሚናገረው ዕብራውያን ላይም እንደተናገረው ፍጹም ሰው ፍጹም አምላክ ነው። ምንም ኃጢአት የሌለበት ነው። ኃጢአት ያለበት ሰው ነው ሃይማኖት የሚያስፈልገው። አላህ ደግሞ ሻሃዳ ይዟል። ኢቭን ኢፍ ቀጥተኛውን መንገድ ምራኝ ይላል። ቀጥተኛውን መንገድ ምራኝ። ይህን ተናጋሪው ማን ነው? አላህ። ለማን ነው ምራኝ እያለ ያለው? በቀን 17 ጊዜ ለንተ ይህንን ትቀሩታላችሁ፣ ግን ምን እያለ እንደሆነ አታውቁትም። ስለዚህ ያንን መንገድ የሚመራው ክርስቶስ ራሱ ነው እያልናችሁ ነው። እና ይህን ለማለት ነው። ቢን ይቀጥል። ያ በእርግጥ ጥያቄው ኳሊፋይ የሚያደርግ አይደለም። ልጁ ራሱ ምን ለማለት እንደፈለገ ባይገባኝም ሃይማኖት ሆነ እምነት ለፍጡራን እንጂ ለአምላክ አያስፈልገውም። ሃይማኖት የምትመራበት የምትከተለው የምታመልከው ማለት ነው። ስለዚህ አምላክ ሃይማኖት አለው ብሎ የሚያስቡ ከሆነ ሃይማኖት አምላክ የሚከተለው ወይም ደግሞ በመጀመሪያ ጥያቄያችሁ ራሱ ኳሊፋይ ይሁን። እስቲ ለራሳችሁ አይምሮ ኳሊፋይ ያደርጋሉ ወይ? ምናልባት ቁርአናችሁ ላይ አላህ ሃይማኖት አለው ስለሚል የአላህን ሃይማኖት ከረዳችሁ ጫማችሁን ያደላድላል እግራችሁን ምናምን ስለሚል እንደዛ አስባችሁ ከሆነ እኛ ጋር እንደዛ የለም። እኛ ክርስቶስ እሱ ራሱ ሃይማኖት ነው፣ እሱ ራሱ እምነት ነው። እኛ እንከተለዋለን እናመልከዋለን እንጂ ክርስቶስ ሃይማኖት አለው ብለን አናምንምም። አልተጻፈም መጽሐፋችን ላይ። ክርስቶስን ፈለግ እንድንከተል እሱን እንድናመልከው ለእሱ እንድንሰግድ ነው። ጉልበት ሁሉ በፊቱ ይንበረከካል ነው የሚለው። ስለዚህ በክርስቶስ ፊት እንመረከካለን፣ እናመልከዋለን፣ እሱን እንከተላለን ማለት ነው። ምክንያቱም እሱ እውነትም ህይወትም ስለሆነ ማለት ነው። መንገዱም እውነትም ህይወትም እሱ ነው። አለቅ። ከዛ በተረፈ ነቢያት ወይም ደግሞ ክርስትና ምናምን የተባለው
ይሄ ከእስልምና ሜንታሊቲ ይዛችሁ የምትመጡት ጥያቄ እኛ ጋር ሲጀምር እኛ ጋር አፕሩቫል የለውም። በመጀመሪያ ደረጃ አስቀድሞ የነበሩ ሰዎች ምንድናቸው ከተባለ እነሱ የእግዚአብሔር ህዝቦች ይባላሉ። እግዚአብሔርን የሚያመልኩ የእግዚአብሔር ህዝብ የተባሉ ናቸው። ስለዚህ ነቢያት በጠቅላላ ያስተማሩት ይሄን ነው። ምክንያቱም እግዚአብሔርን ከመከተል በላይ ሃይማኖት የለም። እግዚአብሔርን ከመከተል በላይ እምነት የለም። አስቀድሞ በብሉይ ኪዳን የነበሩት የእግዚአብሔር ህዝቦች ነው። በኋላም ክርስቶስን የሚከተሉ ክርስቲያን የተባሉ ደግሞ የእግዚአብሔር ህዝቦች ሆኑ ነው። ምክንያቱም ክርስቶስ ለእስራኤል ቤት እንጂ ለሌላ አልተላኩም ብሎ ለጠፉት ለእስራኤል ቤት ማለት የእግዚአብሔርን የሚያምኑ ህዝቦች ወይም ደግሞ ለጠፉ ለእግዚአብሔር ህዝቦች ነው የመጣው ክርስቶስ። ስለዚህ እኛ እንደ ህዝብ ነው እግዚአብሔር የሚከተለው የሚያቀን እኛም የምንከተለው እንጂ የሆነ ሃይማኖት ተሰይሞልህ እንደዚህ የሚባል አስተምሮ በእስልምና ነው የመጣው። እሱም ደግሞ አስቀድሞ ከሱ በፊት ያሉትን አይሁድና ክርስቲያንን አይቶ ከነሱ የተሻለ መስሎት አይ በአላህ ዘንድ ተወዳጁ እምነት እስልምና ነው ብሎ የራሱን ሐሳብ ይዞ መጣ። ነቢያት መቼ እንደዛ አስተማሩ? ነቢያት እንደዛ አንዴ አላስተማሩም። ነቢያት ያስተማሩ ከኃጢአት ራቁ፣ እግዚአብሔርን ተከተሉ። አንዴ ከጠዋት ራቁ፣ እግዚአብሔርን ተከተሉ። ማይክ ፕሊስ። ማንም ይጮህ? እሺ። ስለዚህ እንዲያውም የነቢያት አስተምሮ እኮ እናንተ እኛ ነው እንደምትሉት ነቢያት እንዴ ብለው የተለ ያስተማሩት ነው ያስተማሩት ነቢያት እኛ እግዚአብሔር ህዝቦች ነን የሚል ነው በቃ። ምክንያቱም ያ ነው እግዚአብሔር የሚፈልገው እሱ እንድንከተልና እሱ እንድናምን ነው። ሌላ የስም ጉዳይ እኮ የመጣው ሐሰተኞች ሲመጡ እውነተኞችን ሐሰተኞች ለመለየት ነው። ባለፈው በረጅም ሲነግራችሁ ነበር የራሳችሁ ኡስታዝ። መጀመሪያ ሙስሊሞች እንዴት ተከፈሉ፣ እውነተኛውን ከሐሰተኛው ሰለፍ ተባለ፣ እንደዚህ ምናምን እያለ ሲነግራችሁ ነበር ኡስታዛችሁ ከሰማችሁት። ስለዚህ እነዚህ እንትኖች የመጡት ሐሰተኞች እየመጡ ሲመጡ ነው። እና አንድ ጊዜ ለቅዱሳን ስለተሰጠች እምነት ወይም ሃይማኖት ተጋደሉ የተባለ ያቺ እምነት ክርስትና ወይም ደግሞ ፈለግ ነቢያትም ሐዋርያትም ሲከተሉት የነበረውን ክርስቶስ ማለት ነው። አለቅ። ይሄ ነው የኛ አስተምሮ። በብሉይ ኪዳንም ክርስቶስን ነው ሲከተሉ የነበሩት ሲፈልጉ የነበሩት። ስለ መሲሁ መምጣት ተስፋ አድርገው በትንቢት መነጽር እያዩ ክርስቶስ ወይም ደግሞ መሲሁ ይመጣል፣ ይወለዳል፣ ያድነናል ብለው ተስፋ ሲያደርጉ የነበሩት ናቸው። ስለሱ መሰቀል የተናገሩ ናቸው። በኋላ ደግሞ በአዲስ ኪዳን ደግሞ ያ ትንቢት ተፈጸመ። ሐዋርያት ያን በነቢያት ላይ የነበረውን እምነት ክርስቶስ መጥቶ አረጋገጠልን ብለው በሐዋርያት እና በነቢያት ላይ ተመስርታቸዋል። የቤቱም ራስ ደግሞ ክርስቶስ ነው ተብሎ ተነገረን ማለት ነው። መሰረቱ የሐዋርያትም የነቢያትም አስተምሮ መሰረቱ ክርስቶስ ነው። አለቀ። ይሄ ነው የነቢያት አስተምሮ። ከዛ ውጭ ይሄ የህፃን ነገር እንትን ነው የኛ እኮ እንደዚህ ተብሏል እንደዚህ ነው ምናምን የሚባለው ነገር መሰረት የለውም። ባይዘው ከእስልምና ከመምጣቱ መሐመድ ከመምጣቱ በፊት እንዲህ አይነት ወሬ መሰረት የሌለው ምንድነው ስር የሌለው ወፍ ዘራሽ የሆነ አስተምሮ ነው በመሐመድ የበቀለ እና ጥያቄያችሁ በመጀመሪያ እኛ ጋር ሲመጣ አፕሩቫል አለው የለውም ወይ የሚለውን ማየት አለብን እንጂ ካንተ አስተሳሰብ ካንተ አስተምሮት ይዘመተ እኛ ጋር እንደዚህ አይነት ጥያቄ ብትጠይቅ ሲጀመር እኛ እንደዚህ አይነት ሐሳብ የለንም። ነቢያትም እንደዚህ አይነት ሐሳብ የላቸውም፣ ሐዋርያትም የላቸው። ሁሉም ያስተማሩት እኛ ጋር እጃችን ላይ ስላለ ክርስትናም ሆነ አስቀድሞ በብሉይ ኪዳንም የነበር ሁሉም የተመሰረተው በአንድ ሰው ምስክርነት ላይ የተመሰረተ እምነት የለንም እኛ። ኦኬ በነቢያት በሐዋርያት ላይ የጸና እምነት ያለ እና አንድ ሰው ጠቅሰን ብቻ አይደለም ከመጀመሪያው ጀምሮ አብርሃምን ጠቅሳለን፣ ሙሴን ጠቅሳለን፣ ኢሳያስን ጠቅሳለን፣ ዳዊትን ጠቅሳለን፣ ሰለሞንን ጠቅሳለን፣ ሚልኪያስን፣ ኤርሚያስን። በኋላ ደግሞ በአዲስ ኪዳን ስንመጣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ ጴጥሮስ፣ ጳውሎስ፣ ይሁዳ እነዚህ በእነዚህ ሁሉ ምስክርነት ላይ የጸና ነው እምነታችን እንጂ በአንድ ሰው ላይ እንደናንተ የተንጠለጠለ እምነት የለንም። አንድ መሐመድ ተናገረ ተብሎ እምነታችሁ በዛ ነው የተመሰረተ። እኛ ብዙ እንደ ደመና በጎናችን ብዙ የከበቡን አሉ ቅዱሳን በብዙ ምስክርነት ላይ የጸና እምነት ነው ያለን እንጂ አንድ ሰው ዝም ብሎ ተነስቶ እዚህ አካባቢ የሆነ አረቢያ ምድር ላይ እንደዚህ ታየኝ ብሎ ስለሁሉ ስለ አላህም ስለ ነቢያትም ስለ ራሱም ስለመሰከረ ያን ምስክርነት ይዘን አንመጣም እኛ ማለት ነው። በብዙ መሰረት ላይ የጸናን ስለሆነ ይሄን ነው ልነግራችሁ የምንፈልገውና ተረዱን ማለት ነው በመጀመሪያ። ኦኬ እሺ ቴንክ እንትን ዩቲዩብ ላይ አንዴ እንትን ባላችሁ ዩቲዩብ ላይ ያላችሁ ይሰማችኋል በደንብ
የዩቱብ ጀማ ጥያቄ እንቀበላችሁ። እንደ ዩቱብ ላይ ያላችሁ እስቲ ዩቱብ ላይ ዛሬ ማን ነው እቁብ የበላው? ዩቱብ ላይ አይንቀሳቀስም እንዴ ይችላል። አይጽፉም እንዴ? ውጣና ግባ። ኔትወርክ ነው። ውጣና ግባ። ዩቱብ ላይ እየሰራ አይደለም እንዴ? ኔትወርክ ነው የሚሆነው። ታይተህ ነበር የሆነ ማሰሮ ጭንቅላት የሚመስል ለነገሩ ጥቁር መሆነ ጠቀመ። በጀኝ ትላለህ። ቀይ እንደኔ ብትሆን ኖሮ በቃ ተሾፈ ነበር። እግዚአብሔርም እኮ ጥሎ አይጥልህም። ዩቱብ ይሰማል። ሰዎች አሉ ዩቱብ ላይ ያላችሁ ይሰማችኋል? ሰላም ብለናል። ጥያቄ እንቀበላለን ወደፊት ዩቱብ። ኦኬ መዝሙር ያሬድ አንደኛውን ተቀበል ከስር ካሉ ግቡና ሰብስክራይብ አድርጉ። ብዙ በሱ ስም የተከፈቱ አሉ። ትክክለኛ እሱ ግን 52,000 ሰብስክራይበር ያለው 257 ቪዲዮ ያለው ነው። ሜምበር መሆን የምትፈልጉ ሜምበር ሁኑ። ሪያክሽኖች እየሰራ ነው። ብዙ አሪፍ ቪዲዮዎች እየሰራ ነው። እነዚህንም ግቡና ተመልክቷቸው። በጣም ቆንጆ ቪዲዮዎች ሰርተዋል። ያላያችሁ ግቡና እዩት። ለሌሎች ለሙስሊሞችም አጋሩ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡለት። ይደርሰዋል ለፎይ ማለት ነው እና እንደዛ ነው። ሰብስክራይብ ያላደረጋችሁ ካላችሁ ከ3000 ሰዎች ግቡና ሰብስክራይብ አድርጉ። ሜምበር መሆን የምትችሉ ሜምበር ነው። እሺ ዴቫ፣ ሁላችሁም የእፎይን ዩቲዩብ የተከታተላችሁ ሰብስክራይብ ያደረጋችሁ፣ እዛ ዩቲዩብ ላላችሁ ደግሞ ሁላችሁንም ሰላም ብለናል። በያላችሁበት። ቀጥሎ ማነው ተረኛ? ጀፋር ወይስ አብዲ? ተቀበላችሁ አንደኛው። እሺ አብዲ። ጥያቄ የለኝም ግን ጥያቄ ልጣይ አንተማ ሳይሆን እኛ ጥያቄ አለን ነው እንጂ ትመልስልናለህ። ምንም ችግር የለውም። እኔ እምነቴ ፕሮቴስታንት ነው፣ ግን ምንም ችግር የለውም። እስቲ የምችል ከሆነ መልሳለሁ። ፕሮቴስታንት ከሆነማ ቆይ እሺ በቃ የሚታርግልን። እሺ ጀፍ ይፈር ነው ይፈር ግን ኦርቶዶክስ ነኝ እኔ። ለምን ታይቀኛል? እኔ እኮ የእፎይ ተከታይ ነኝ። ይፈር ሳይሆን ደግሞ ጃፋር ነው የጻፍከው እና ጃፋር ሙስሊም አይደለ? ጂፋር ነኝ። ጂፋር ኦርቶዶክስ ነኝ። ለምን ትጠይቀኛለህ? ደስ ይላል እና ሙስሊም ነህ ብለና እኛ ያስገባን። አይ ጂፋር ኦርቶዶክስ ነኝ። አምቦ ልጅ ነኝ። ኦርቶዶክስ ነኝ። አንተ ተከታይ ነኝ እኮ ገስት ስለላክ እኮ ነው ሙስሊም ነህ ብለን ያስገባን። አይ ጃፋር ነው እሱ ሙስሊም ጃፋር ነው። ጂፋር የአንተ ተከታይ ነኝ። ጂፋር ማለት ይችላል። ጂፋር የቹን ኢካን ይሰማል። ኢካንሳ አባ ጂፋር መቃ ሞጋሳ አባ ጂፋሪን ከንካው ዳጋሩ ረከነንጋው ኢካሳን ቤግ ነገሩ አባ ጂፋር ነም ቤግ አይ አባ ቦቶ አኪቲ ዳሜር ሞጋሳ መቃሳት ኦኬ እሺ ዘላሎ እሺ ጀሚላን ተቀበላት። ጀሚላ ወይም መሐመድ። እሺ ጀሚላ ነው የሚለው። ጀሚላ ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ከየት እምነት ነሽ ጀሚላ? እኔ ጴንጤ ነኝ። እኔ ወንጌላዊት ጀሚላ እባላለሁ። ስለምወደው ትምህርቱን ከእስልምና ስለማጣው ትምህርቱን ስለምማረው ከታቸው የመማረው በብዛት ቴንኪዩ። እሺ ቴንኪዩ፣ በጣም እናመሰግናለን። ሐስቡን አላህ ነው የሚለው። ሐስቡን አላህ። እሺ ሐስቡን አላህ ማለት ነው። ግን ስለምወደው ትምህርቱን ከእስልምና ስለማጣው ትምህርቱን ስለምማረው ከታቸው የመማረው በብዛት የሀቢብ ነው እየረበሽ ያለው። እሺ ቴንኪዩ፣ በጣም እናመሰግናለን። ሀቢብን አስወጣው። ፎይ ድምፅ ይደጋገማል። ሀቢብ ሜት አድርገው
ስለገብቶበት ይሆናል። ሀቢብ ሚዩት አድርግ ግን ፕሊዝ። ሀቢብ አንድ ሚዩት አድርግ። ሀቢብ ኔትወርክ መሰለኝ በአንድ ጥሩ ልጅ ስለሆነ ይኸው ነበር እኮ መልሶ አንስቶት ነው እንጂ ሚዩት አድርግ ነው። እስቲ ድጋሚ እሺ አድርገው። ያ ሚዩት ያሳየኛል። አሁን አድርጓለሽ። ቀጥል ዳቁ። እሺ ሐስቡን አለሽ አላ። እሺ ሙስሊም ነሽ? ነኛ። እፎ ጠይቆሽ ነበር የስምሽን ትርጉም። የስሜን ትርጉም ለመናገር እኮ አይደለም እኔ የመጣሁት። አይ ለዛ መጣሽ እኮ አላልኩም እኔ ስለጠየቀሽ ብዬ ነው። መመለስ ከፈለሽ መመለሰው፣ ካልሆነ ደግሞ አልመልስም ማለት ይችላል። ቁርአንም መጽሐፍም አነጻጽሬ ነው ማስተምራቸው አይደል እንደ ያለው እዚህ። በእሺ ወደ ጉዳዩ ግቢ። በቃ ጥሩ። እሺ ተውሂድን አስተምሪን። ተውሂድ ምንድን ነው? ቅድም እኮ ተናግሬያለሁ ወጥቼ ነው። እኔ ሙስሊም ነኝ፣ በአንድ አላህ የምገዛ ነኝ። አንቺ ምንድን ነሽ እኮ አይደለም ጥያቄው። በእስልምና አስተምሮ ተውሂድ ማለት በአንድ አላህ መገዛት ነው። በአንድ አላህ በጥራቱ ማመን ነው። ሌላ ምን ነው? አንድ ማለት ነው። አንድ አላህ ምኑ ነው አንድ ያልሽው? ማለት አንድን ላብራራለህ? አዎ ምኑ ነው አንድ የምትይው? አንድ ፈጣሪ ኖ አንድ ብለሽ የጠራሽው ምኑን ነው? አንድ ምን ነው የሚያመለክተው? ቁጥር እንድልፈልገህ ነው? እኔ እንጃ። አንቺ እኮ ነሽ አስተማሪዋ። ስለዚህ ለምሳሌ አላህ አንድ ነው ስትይ ከዛ አንድ ሰው ምኑ ነው አንድ ያልሽ የሚልሽ ምን ብለሽ ነው የምትመልሺው? አይባልም። አሁን ለምሳሌ አንድ ሰው አየው ስልህ እኔ ምኑ ነው አንዱ ነው ያየሽው ይባላል እንዳይባል? አዎ ይባላል። አሁን ለምሳሌ እፎይን አየሽው አይደለ? አንድ ሰው አየው ካልሽ አሁን አየሽው ሲባል ምኑን እየገለሽ ነው? ፊዚካሊ ያለውን ነገር የሚታየውን ነገር እየገለሽ ነው አይደል? ፐርፌክት። ስለዚህ አላህ አንድ ነው ስትይ ምኑን ነው አንድ ያልሽው? በእኔ ቁጥር ነው፣ ግን በቁርአኑ ቁጥር አይደለም። እኔ አንድ ማለት ቁጥር ነው እንደገና አይደለ? እኔ በምለው ቁጥር ነው። ልክ ነው። ኖ እኔ አንቺ አንድ ያልሽው ቁጥር ነው ቁጥር አይደለም። አላህ አንድ ነው ስትይ አንድ ያልሽው አካሉን ነው፣ ባህሪውን ነው፣ ሲፋቱን ነው፣ ዛቱን ነው፣ ምኑን ነው? ሁሉ ነገሩ በቃ አላህ አንድ ነው። ሁሉ ነገሩ አንድ ነው። አላህ አንድ ነው። ኦኬ። ለምሳሌ አሁን አላህ ባት አለው አይደል? ቁርአን ላይ የተገለጹት አካላቶች በሙሉ አሉት። ከዚህ በፊት እንደተነጋገራችሁት ይሄ እንደዚህ አይነት ነገር አለው ቁርአን ላይ እንደተባለው ቁርአን ላይ ያሉትን ግልጽ የተደረጉትን ግልጽ አድርገን እናምናለን። ግልጽ ያልተደረጉትን ደግሞ ግልጽ አይደለም። ጥሩ። ባቱ ለምሳሌ የቂያማ ቀለት ባቱ ከመገለጡ በፊት እኔ አላህ ነኝ ሲላችሁ አንተ አላህ አይደለም ትውታላችሁ። ያ አላህ አይደለም ብላችሁ አይደለም ያላችሁት ምኑን ነው? አንዱ ነው ካልችሁ ባህሪ ውስጥ ምኑ ነው? አይደለም ያለው ማን? የቱ ነው እንደዚህ? እናንተ ናችሁ ሙስሊሞች። የት አለ እንደዚህ የተባለው? ኦኬ እሺ፣ በጣም ጥሩ። እሱን ላሳይሽ። የቂያማ ቀለት መጀመሪያ ላይ አይሁዶችና ክርስቲያኖች አይደሉ ወደ እሳት የሚወረወሩት? ማን ሲቀሩ? አማኙ ሙስሊም ሙሚን ሲቀር አይደል? እሺ ቆይ ልክፈትልሽ። ፎይ ትልቁ ላይ መሆን ይችላል ወይስ ዩቲዩብ ላይ እንትን ይባል? አዲስ አሳይ። እሺ ኦኬ እሺ ይኸው ላውጣልሽ። ሰሂህ ቡኻሪ አረብኛ ትችያለሽ አይደል? ካልሆነ ያስወጣት ወንዶስ ፖዝ መልሽ ተመለሽ፣ ካልሆነ እነሱ ልሻለን። እሺ ይቀጥል። ቀጥል። ወለየዋ ተመለሽ። ይኸውልሽ ሰሂህ ቡኻሪ የማነበው 7439 ነው የማነበው። ይታሻል? አይታየኝም። አሁንስ 7439 ቡክ 97 ሀዲስ 65 ነው የማነበው። አሁን አስተያየት ጥያቄን አላህ አንድ ነው ብለሽኛል። አንድ ነው ስትይ ምኑን ነው አንድ ያልሽው ያልኩት ለዛ ነው። ምክንያቱም ሲገለጥ
እኛ አናቅህም ይሉታል። አይተውት ያን አካል አናቅህም ይሉታል። ከዛ በኋላ ደግሞ በምንድነው የምታውቁት ሲባሉ በባቱ ይላሉ። ሁለት አካል ነገር ነው እዚጋ እያሳያለሁ። ላምብልሽ እንግሊዝኛ ወይስ አረብኛ? የቱን ነው የምችው? የትኛውን አውጥቼ ላሳይሽ? ችግር የለውም። አንተ እንደስ ባለህ አስረዳ። ይኸው እሺ። then the almighty will come to them ማን ይቀራ ይላል እዚህ ጋር they will say we partnered እና we heard call of a proclaiming saying let every nation እያንዳንዱ ሰው የሚያመልከውን ነገር ያዝ ይጠብቅ የሚል አዋጅ ታወጀ ይላል። አንድ ሚውት አድርጉልኝ የገባችሁ ሰዎች ፕሊዝ። እሺ ከዛ ምን ይላል? ይኸው እዚህ ጋር ማን ቀረ ይላል? አይሁዶችና ክርስቲያኖች ወደ እሳት ተባረው till there remain those who used to worship Allah አላህን ብቻ የሚያመልኩት አላህን በብቸኝነት የሚገዙት የሚያመልኩት ቀሩ ይላል። እነዚህ አላህን በብቸኝነት የሚያመልኩት እነማን ናቸው? ሙስሊሞች። Thank you በጣም ሙስሊሞች both the obedient ones and the mischievous ones and some of the people of the scripture ከዛ then the hell will be presented to them it were as a mirage ይላል ማለት ነው። ኦኬ ከዛ ይው then the Almighty will come to them in a shape ይላል። ይው እዚህ ጋር ላቅልምልሽ እንዲታይሽ then the Almighty will come to them in a shape other than the one which they saw the first time መጀመሪያ ባዩት ሳይሆን ባላዩት ቅርጽ ወይም አካል ወይም መልክ ይመጣባቸዋል። and he said I am your Lord እኔ አምላካችሁ ነኝ ይላቸዋል እናንተ ሙስሊሞቹ and they will say you are not our Lord ይሉታል። አንተ አምላካችን አይደለም ይሉታል። ከዛ none will speak but the prophet ከመሐመድ በቀር ሌላ ሰው ጸጥ ይላል፣ ማንም አይናገርም። ከዛ ታዲያ በምንድነው የምታውቁት ሲባሉ do you know any sign by which you can recognize him ታዲያ በምንድነው የምታውቁት? ተገልጦ እኔ አምላክ ነኝ ሲል አላህ ነኝ ሲል አላወቃችሁትም አይደለህም ብላችሁታል። ታዲያ በምን ታውቁታላችሁ ሲባል ባቱን ሲገልጥ ይላሉ። አሁን አላህ አንድ ነው ያልሽው ያ አንዱ አላህ ተገልጦ አላቅም ያላችሁት የትኛውን ባህሪውን ነው አካሉን ነው የትኛውን አላቅም ያላችሁት? አላቅም አላልንም። አንተ ረዳውም አንተ አይልም። አረ እሺ አረብኛ ተነባላችሁ እዚህ ጋር ያላችሁት? በአማርኛ ነው። ይኸውልህ ሌሎችም አሉ አይደል? እዚህ የዳንተ እምነትም አሉ እዚህ ጋር በአማርኛ ቀይርና ማለት ነው። ከመጀመሪያው ሱራው ጀመረ አረብኛ ተነባላችሁ? መጀመሪያ እንደዚህ አሉ ሙእሚኖች አሉ የሚለው ነገር ከመሃል ቆርጠ ሳይሆን የምታወጣው ከመጀመሪያው ጀመረ ማለት ነው። ምን ይሄው ከመጀመሪያው ጀምሮና አንብብ እንግዲህ ታነባላችሁ። ሹፍ መጀመሪያ ሲጀመር ማለት ነው። የዛሬው ርዕስ ምንድን ነው? አይደለም ታነባላችሁ። አንተ ሲጀመር የሆነ ነገር ለማውጣት አሁን ለምሳሌ ማለት ነው ልንገርህ፣ ብዙ የማያውቅ ሰው አለ። ታነብታለም ለምን ታነብልኝም? ታነቢያለሽ? ማንበቡ አይደለም ይሄ ቁርአን ማንበብ አይደለም። እኔ ያለው ተውሂድ ነው። ዛሬ ጥያቄያችን ስለ ተውሂድ ልንጠይቅ ነው አላችሁ። ተውሂድን ትጠይቁ ታዲያ ያላህን አካል ምን አመጣው እዚህ? አንድ ነገር ስትጠይቁ ያንን ሰው አጠጋቢ ሲሰጣችሁ በሌላ ነገር ደግሞ ትመጡና ያንን ለምን አካሉን ተውሂድ ከሆነ ተውሂድ መጠየቅ ነው። እሺ ያዳመጥሻ ለምን አካል እንደጠየቁሽ ልንገርሽ። በአካሉ አንድ ነው ስላልሽ ተውሂድ ማለት አላህ በአካሉ በባህሪው ነው በአካሉ ነው አላልኩም። እኔ አሁን ለምሳሌ አላህ አንድ ነው አልኩት። በአላህ አንድ ነው አልኩት። ሳራ ሚውት አርጉ ፕሊዝ፣ ሚውት አርጊ እህቴ። አንዴ ከአንድ ሰው ጋር ነው የማወራው። እሺ አላህ ተውሂድ ማለት አላህ አንድ ነው ማለት ነው አልሽኝ አይደል? አላህ አንድ ነው። ኦኬ አላህ በሲፋቱ በዛቱ በነዚህ ሁሉ አንድ ነው ማለት እያንዳንዱ አካሉ ነው የጠየከኝ አሁን ወይስ አንድ የሚያመለክተው እኮ አንድ ነገር ነው እኮ ምኑ አንድ ያልሽው አካሉ ነው። አካሉ አንድ ነው። በምንም አንገልጸውም እኛ ፈጣሪያችን እንደዚህ ነው እንደዚህ ነው አንድ በቃ አላህ አንድ ነው ብለን ነው የምናምነው። ኦኬ አካሉ ከጠየቀኝ ደግሞ አካሉ አማርኛውን አንብቢውና ይኸው በአማርኛ ብለሻል። ይኸው ሳሂህ ቡኻሪ በአማርኛ ከሁለት ላይ አምጥቼልሻለሁ። እኔ ላናግረው ካመጣው ወሎያ ፕሊዝ አንድ ሚውት አድርጊልን እስቲ። ያ ይኸው ላንብብላት። እሺ መጽሐፉን አሳያት። ከበሩ ራሱ መጽሐፉ የሐዲሱ እንደሆነ አሳያት። ይኸው
ሰሂህ አልቡኻሪ ልክ ነው አውቀዋለሁ። ቅጽ ላይ ገጽ 30 ሐዲስ 30 ላይ የሱጁድ ትሩፋት ብሎ ያስቀመጠና ምን ይላል? አቡ ሁረይራ እንዳስተላለፉ ሰዎች የአላህ መልእክተኛ ሆይ በቂያማ ቀን ጌታችንን እናየዋለን በማለት ጠየቁ። ግልጽ ባልና ደመና በሌለበት ሌሊት የማንኛው ነው እየደረበ ያለው? የሷ መሰለኝ። ኦኬ ዲያቆን ነበር። እሺ ግልጽ ባልና ደመና በሌለው ሌሊት ሙሉ ጨረቃን ለመመልከት ትንጠራራላችሁን ትጋፋላችሁን ብሎ ጥያቄ ጠየቀ። የለም አንጋፋ ማለት የአላህ መልእክተኛም አሉ ደመና በሌለው ቀን ፀሐይን እንመለከታለን ብላችሁ ጥርጣሬ ይገባችኋልን? ኧረ አይገባንም አሉ። ኦኬ በፍጹም አሉ። በተመሳሳይ ሁኔታ አላህንም ትመለከቱታላችሁ በቂያማ ቀን። በቂያማ ቀን ሰዎች እንዲሰበሰቡ ይደረጋል። የሚገዙትንም እንዲከተሉ ይነገራቸዋል። ከነዚህ መካከል ፀሐይን የሚከተል አለ፣ ከነሱም ውስጥ ጨረቃን የሚከተል አለ፣ ሌሎችም ደግሞ ጣዖት ይከተላሉ። ይህ ኡማም ብቻ ከመናፍቃን አባላት ጋር ካለ በኋላ ይተዋል ካለ በኋላ አላህ ይመጣና እኔ ጌታችሁ ነኝ ይላቸዋል። ከዛስ እነሱም ይላሉ ጌታችን እስኪመጣና እኛ እስክንገነዘበው ድረስ ከዚህ ቦታ አንለቅም ይላሉ። ማንን ነው የሚሉት? አላህን ራሱ። አላህ መጥቶ ምን ይላቸዋል? እኔ ጌታችሁ አላህ ነኝ ሲላቸው አላህን ራሱ አይ አንተ አላህ አይደለህም፣ አላህ እስኪመጣ እንጠብቀዋለን፣ ከዚህ ቦታ አንለቅም ይላሉ። አላህ ወደ እነሱ በድጋሚ ይመጣል ይላል። በድጋሚ ይመጣና እኔ ጌታችሁ ነኝ ይላቸዋል። አንተ ጌታችን ነህ ይሉታል። መዝሙር ያረድን እፈልጋለሁ። እኛ አንተ ዝም በል። የኢምራንን ውይይት ተቀበላል። ኒውት አርጊ የታለ? እሺ ሐስቡን አለሽ? እሺ እዚህ ጋር አሁን አላህ ቅድም አንድ ነው ብለሽ ነው የሚለው ጌታችን ነህ ነው የሚለው። አንዴ ቆይ ቢላል እያነበብነው ስለሆነ ችግር የለውም። አንዴ ቢላል እዚህ ጋር ሚላል ይስታነቢው አላህ ይመጣና እኔ ጌታችሁ ነኝ ይላችኋል አይደል? ጌታችን እስኪመጣና ይላል። አይሹ እኔ ጌታችሁ ነኝ ሲላችሁ አዎ ጌታችንን አላችሁትም እናንተ። ጌታችን እስኪመጣ ብላችሁ ለአላህ ነው የምትነግሩ ጭራሽ። አሁን የኔ ጥያቄ በተውሂድ አስተምሮ አላህ ምኑን ነው አንድ ያልሽው ስልሽ በአካሉ አንድ ነው አልሽ። እዚህ ጋር ተገልጦ ለእናንተ ለሙስሊሞቹ እኔ አላህ ነኝ ያለው አካል አላህ አይደለህም ጌታችን አይደለህም ያላችሁት የትኛውን አካል አይታችሁ ነው? ስንት አካል ነው አላህ ያለው? አላህ አንድ ነው። እዚህ ጋር የተገለጠውና አላቅም ያላችሁ የትኛውን አካል ነው? እንዴት መሰለህ አንተ ተረዳኸው መንገድ እንዴት ነው ታውቃለህ? እኔ ተረዳው ሲሆን ጽሁፉ የሚለው አላህ እኔ ነኝ ሲላችሁ እኔ ጌታችሁ ነኝ ሲላችሁ ጌታችን እስኪመጣ የምትሉት መልሳችሁ ለአላህ። አዎ እኛ ጌታችን እስከሚመጣ ድረስ ከዚህ ቦታ አንነቃነቅም ነው እንጂ እሱ ታዲያ አንተ አይደለህም አይደለም። ገባ? ጌታችን እስኪመጣ የምትሉት ማንን ነው? እኔ ጌታ ነኝ ሲል ጌታችን እስኪመጣ ብላችሁ የምትነግሩት ለማን ነው? ለጠያቂው ነው። ማን ነው ጠያቂው? ጠያቂው ማን ነው? ሐስቡን ጠያቂው ማን ነው? ሐስቡን እየሰማሁ ነው። ነው አይ እየጠየኩሽ እንጂ እኔ ጠያቂው ማን ነው? አንተ ያልከው እዚህ ጋር አላህ ጠየቃቸው ነው አይደለ? አላህ እኔ አላልኩም። ጽሁፉ ማን ነው የሚለው ነው ያልኩሽ። ሐስቡን እኔ ሳልሆን ጽሁፉ ማን ነው ነው የሚለው ጠያቂው። ይኸውልህ አላህ ይመጣና እኔ ነኝ ጌታችሁ ይላቸዋል ነው አይደለ? ማን ነው እንደዛ የሚላቸው? ህዝቦቹን ሙስሊሞቹ እናንተን አይደል? አዎ እነሱ ታዲያ ማለት ነው። ይሄ አረዳዱ እንዴት ነው ታውቃለህ? እኛም አረዳድ ሳይሆን ጽሁፉን አንብቢልኝ። ጌታችን እስኪመጣ ድረስ ጌታችን ለምሳሌ ጌታሽ መጥቶ አይ ጌታ እስኪመጣ ካልሽው አልመጣህም አይደለም እኮ እያልሽው ነው። ምክንያቱም ይሄው ጌታችሁ እኔ ነኝ እኮ እያለ ነው። ጌታችሁ እኔ ነኝ ሲላችሁ ማለት የነበረባችሁ ነበር አዎ ጌታችን ነህ ነበር አይደል? እናንተ ግን ምን አላችሁ? አይ ጌታችን እስኪመጣ ድረስ ከዚህ አንለቅም አሉ። አየሽ በቃ ጌታችን አይደለም እያሏችሁት ነው። በቃ እንዴት መሰለህ አንዳንድ ነገሮች ማለት ነው ዳይሬክት የሚፈቱ የማይፈቱ አሉ። አሁን ከዚህ ርዕስ ወጣ አላህ በድጋሚ ይመጣል ይላል። አላህ እነሱ በድጋሚ ይመጣል። ሁለት ጊዜ ነው አላህ የመጣው። የመጀመሪያ የመጣው አላህ አይደለህም አላችሁት። ራሱ ደግሞ በድጋሚ ሲመጣ አንተ አላህ ነህ አላችሁት።
ሁለት አካል ነው እዚህ ጋር ያየነው። አላህ መቶ ሲጠይቃችሁ ምን አላችሁ? አንተ አምላካችን እሱ በድጋሚ መጣ አይደለ ያለ ተመልሶ እሱ ማን ነው ድጋሚ መጣው? አላህ ተመልሶ ድጋሚ መጣ አይደለ? ከአላህ ሳይሆን እኮ ከሙሚኖቹ ነው ስህተትም እዚህ ጋር ቢኖርም ያለው ማለት ነው። ሐስቡን እህቴ በድጋሚ አላህ መምጣት ያስፈለገው ለምንድን ነው? አላህ መሆኑ ሊነግራቸው እኔ ነኝ አላህ መጀመሪያ ለምንድን አላህ ነኝ አይተን ስለማናቅ ሁለተኛ ጊዜ ካወቃችሁት እኮ ሁለተኛ መጥቶ እሱ አስረዳቸው ነው አይደለ? አይ ባቱን ነው እንጂ የገለጠላችሁ። የት አለ ባቱ ነው የገለጸላችሁ የሚለው? ያው ከዚያም አላህ ያው እዚች ጋር ሲመጣ አንተ አላህ አይደለም ያላችሁት ደግሞ መጣና ባቱን አሳያቸው የሚለውን አሳየኝ አንተ ዳይሬክት ማለት ነው። ባቱ ሲገልጥ ነው አረብኛው ላይ አለ እዚህ ላይ ለምትጥም ግን እዚች ጋር እንደዛ አይባልም ማለት አይባልም። እንደዚህ ችግር የለውም። ባቱን ከሱ ድጋሚ መጥቶ ባቱን አሳይቶ እሱ መሆኑን አወቁት አይባልም። ይሄ ራሱ ችግር የለም። ቆይ ባቱን ተውላት ዲያቆን እና አይ ቁርአን እኮ አለው እኮ ሲጀመር ቁርአን እኮ 6842 እኮ እዛ አይደለም። አሁን በዚህ ልክ እያወራችሁ ማለት ነው። አሁን የተያዘው ይሄኛው ሬስ እየጠየከኝ እኔም እየመለስኩልህ አይደለ? ድጋሚ አንተ ማለት ነው። ይሄ እንደዚህ ከማለት በፊት ያላለውን አንዲት ነገር መጨመር አስፈላጊ አይደለም ቁርአን ላይ ማለት ነው። ሐስቡን ሱራ 6842 ሱረቱል አልቀለም ላይ ያለው ሐዲስ እኮ ይሄ የዛ ማብራሪያው ሐዲስ እኮ ነው። ባት የሚገለጥበትን ቀን የሚለው ማለት ነው አይደል? 6842 ላይ ባት የሚገለጥበትን ቀን የሚለው የእሱ ማብራሪያ እኮ ነው። ሐዲሱ የቂያማ ቀንን እኮ ቁርአኑን እኮ እያብራራው ነው አይደል? ሐስቡን እኔ አሁን ማለት ነው ታውቃለህ የሆነ ነገር ማለት ነው እኛ ቁርአን ላይም ሆነ ሐዲስ ላይ ማለት ነው ምንም አይነት ነገር በራሳችን ኃይል የምንጨምረው የምንቀንሰው አልሙሂም ምን አሁን አንድ ጥያቄ ተጠይቀን ሌላ ጥያቄ ነው እየጠየቃችሁ ያላችሁት። እኔ እፎይን ጥያቄ ልጠይቀው ነው የገባችሁ። አንድ ጥያቄ መልሽልኝ። በምን አወቃችሁት አላህ መሆኑን? እዚህ ጋር ሁለተኛ እዚህ ላይ ስህተት ካለ ሙእሚኖች ላይ እንጂ አላህ ላይ አይደለም። አንዴ ሐስቡን ይሰማሻል? ይሰማኛል። ይህን ክፍል ሄደሽ ቼክ አድርጊው። ሐዲሱ ትክክል ያለ ነው። ቡሃሪ 7439 ላይ እጅግ ብዙ ቦታ ላይ ያለ ሐዲስ ነው። አላህ በሁለት አይነት በመጀመሪያ ስላላየ ነው ስላላወቅነው ነው ያልሹ ሌላ ችግር ያመጣብሻል። ምክንያቱም ድጋሚ ሲመጣ ሌላኛው ሐዲስ ላይ በሚያውቁት ቅርጽ መጣባቸው ነው የሚለው። በመጀመሪያ በማያውቁት ይመጣባቸዋል፣ ከዛ ደግሞ በሚያውቁት መጣ የሚል ሐዲስ ስላለ ማለት ነው። ስለዚህ ቡሃሪ 7439ን ቼክ አድርጊ። እንዲሁም ቡሃሪ 6573ን ቼክ አድርጊው። የለም ትርጉም ስህተት ነው ምናምን ከማለት ቼክ አድርጊው። እሱን ችግር የለውም። እኔ እኮ ቼክ አደርጋለሁ። እሱ ችግር የለውም ማለት አሁን አንተ ለምሳሌ ስታብራራ እዛ ጋር ያለችውን ነገር ነው ይሄ እንደዚህ ነው ዳይሬክትሊ ያለውን ነገር ነው። ከዛች በኋላ ግን ድጋሚ መጥቶ እንደዚህ ያደረገ ያቺ አሁን እሱ የተናገራት ነገር ታሳስተኛለች። እኔ ለምሳሌ ማለት ነው መጥቶ ባቱ ሲያሳያቸው እነሱ አመኑ። እንደዚህ አይባልም። ያለውን ብቻ ነው እንደዛ የሚል ሐዲስ ስላለ እኮ ነው ባቱን እኔ እዛ ላይ አይደለሁማ። እፎይ እኔ እኮ ያለሁት ይሄንን ነው እያሳየኝ ያለው ዘሎ ነገር ሌላ ቦታ። ቆይ እፎይ ግን እሺ ሐስቡን በቂያማ ቀለት አላህ ባቱን ይገልጣል አይገልጥም? ሳስቻለሁ ይግለጥ አቂዳሽን ቅድሚያ እናጥራ። እስኪ ሐስቡን አታሪ ነሽ አሻሪ? ቅድም ተውሂድንም ሶስቱን ክፍል አልቀበልም ስላለች ቢ ላትቀበል ትችላለች። የዋብያን አቂዳ ነው የምትቀበዩ ወይስ ሱፊዎችን ነው ወይስ የዋብያዎችን? የሀሳብ ልዩነት ነው። ማፊ ሙሽኪላ ችግር የለውም። እሱ በየትኛው ነው የምትቀበዩ? ቅድም አሁን ተውሂድ ሶስቱን ክፍሎችንም አልቀበልም ብለሻል። ዋብያዎች ደግሞ ይህን የማይቀበል ከእስልምና ይወጣል ብለው ነው የሚያምኑት። ባት ሲገለጥ የሚለውንም ደግሞ ዋብያዎቹ ማይቀበል ካለ ከእስልምና ይወጣል ላሉ። ሱፊ ከሆንሽ ሜይ ቢ እነሱ ተከታይ ከሆንሽ ዲስማሽን ፓውዝ ማድረጉ ብዙ አይደለም። እኔ ማለት ነው እኔ ከሌኔ ተውሂድን እከተላለሁ። የማምነው ደግሞ ጸጥቤ ባንድ አላህ ነው። ሁሉም ሰው ደግሞ አይን አለ
አላህ ነው ያለው ከአርሽ በላይ አርሽ በምኑ ሁሉ ነገሩ ማነው አርሽ ሰዋ በምኑ ማለት በሁሉ ነገሩ ስትይ በእውቀቱ ከአርሽ በላይ ነው። ስለዚህ አላህ እዚህ ጋር ያለውትን አያውቅም ማለት ነው። ከአርሽ በላይ ስለሆነ በእውቀቱ ሁሉም ቦታ ያያል። ሁሉም ቦታ የሚያይ አላህ ከአርሽ በላይ ነው በሁሉ ነገሩ ተሸልቆ። የእናንተ ፈጣሪ የት ነው ያለው? ቦታ አይገደበውም እሱ። የት የሚባለው ለፍጡር ነው። ፈጣሪ ከአርሽ በላይ አለ ብለን እናምናለን። አርሽ ሳይፈጠር ደግሞ ምንም ነገር ስላልተፈጠረ አርሽ ላይ ነው የሚሆነው። ስለዚህ መቀመጫ ያስፈልገዋል ማለት ነው እንደ ፍጡር። ሁሉም ቦታ ያያል። እዛ ቢሆንም ሁሉ ቦታ አለ። ሁሉ ነገር ያለው በምኑ ነው ያለው? ሁሉ ቦታ በሁሉም ነገር አለ። በቃ እሱም ያየን ነው። በቃ ያየናል። የትኛውን ቦታ ሆኖ ያየናል፣ ይመለከተናል። ከራስሽ ጋር ነው ሰልፍ ሪፊሌክሽን ሰራሽ። ከአርሽ በላይ ነው ያለው በሁሉ ነገሩ ካልሽ በኋላ መልሰሽ ደግሞ በሁሉ ቦታ አለ። በምኑ ስልሽ በሁሉ ነገሩ እዛም ቢሆን አለ ነው። በቃ እዛ ላይ ሆኖ ስለዚህ በሁሉ ጋር ከአርሽ በላይም ነው ከአርሽ በታችም አለ፣ በሁሉ ጋርም አለ ነው አላህ። አዎ እሱ አይደል እንደ ፈጠረው። ስለዚህ በሁሉም ቦታ አለ፣ ከአርሽ በላይም አለ፣ ከአርሽ በታችም አለ፣ እዚህ ቦታ እዛ ቦታ በሁሉ ጋርም አለ ማለት ነው። ሁሉም ቦታ አለ። አላህ የሌለበት ቦታ የለም። እኔ ወደ ጥያቄ ልጠይቅ። እሺ ቀጥይ። አቂዳሽን ግልጽ አላደረግሽም ወይንም አቂዳ ቀላቅለሻል። ቀጥይሽ። አልሐምዱሊላህ ምንም አልተቀላቀልኩም። እኔ በቃ በአንድ አላህ ነው ባምነው። አይ አሁን ለምሳሌ እንደ ኢብኑ ተይሚያ አንቺን ቢያገኙሽ ይገሉሻል እኮ። አላህ ከአርሽ በላይ ነው በዛቱ የማይል ከዛ ደግሞ ሁሉ ቦታ ላይ በዛቱ አለ ብሎ የሚያምን ካለ አንገቱ ተቆርጦ ጭንቅላቱ ቆሻሻ ገንዳ ውስጥ መጣል አለበት ብለው የሚያምኑት እነሱ። ማንም ሰው የፈለገ ይበል። መሰየፍም ካለብህ መሞትም ካለብህ በእስልምና ኩራት ነው። እነሱ እኮ አንቺን ሲገሉሽ እኮ ሙስሊም አይደለሽም ብለው እኮ ነው። ምክንያቱም የዋብያን አቂዳውን አፍርሰሽዋል። ዋብያዎች አላህ በዛቱ ከአርሽ በታች አለ ብለው አያምኑ። አንቺ በሁሉ ቦታ አለ ብለሽ ነው የምታምኚው። ዋብያዎች ተውሂድ ሶስቱን ክፍሎች የማያምን ካለ ይከፍራል ብለው ነው የሚያምኑት። አንቺ ተውሂድ ሶስቱን ክፍሎች አታምኝም። ልክ እንደ አባሾቹ ማለት ነው። ለምሳሌ ቤተክርስቲያንም እኮ ኦርቶዶክስም እኮ የተለያየ እምነት አላቸው አይደል እንዴ? ቤተክርስቲያን ሆናቸው የተለያየ አላቸው። ተዋህዶ አለ ምናምን አለ አይደለ? ለምሳሌ ተዋህዶ ትላላችሁ፣ ሌላም ትላላችሁ አላችሁ። እኛም አሁን ለምሳሌ እስልምና ሆኖ ብዙ ባይ ተዋህዶ ብለን ሌላ ምን እኔ ስማቸውን አልያዝኩም። የለም ልዩነት የለንም። ለምንድን ነው ታዲያ ተዋህዶ ተብሎ ለብቻ ስም የተሰጠው? ተዋህዶ ውጭ የለማ ሌላ። እኔ ኦርቶዶክስ ተዋህዶ ነኝ የሚለው ታዲያ ሌላ ኦርቶዶክስ ከሌለ ለምንድን ነው እኔ ኦርቶዶክስ ተዋህዶ ነኝ ብሎ ራሱን የሚገልጸው? አንድ ሰው ማለት ሌላ ከሌለው እኔ አሁን ሙስሊም ነኝ ተውሂድ ኦርቶዶክስ ተዋህዶ ነኝ ስላሉ ነው። ፋይን እሺ። ስለዚህ እኛ ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የሚለውን መሰረት አድርገን ተዋህዶን እናምናለን። ክርስቶስ በስጋ ተገለጠ ማለት ነው ተዋህዶ ማለት። ስለዚህ ይህን ማያምን ካለ እሱ ከክርስትና ይወጣል ብለን እናምናለን። ልዩነት ብቻ እንደዚህ አንድንን ምናምን ልዩነት ቢኖር ምናምን ሳይሆን ይሄንን ተዋህዶ ማያምን ካለ ቃል ስጋ እንደሆነ ማያምን ካለ በተዋህዶ ማያምን ካለ ክርስቲያን አይደለም። እንኳን ኦርቶዶክስ ሊሆን ነኝ ማለት ይችላል። እሱ ስሙን እንትን ማድረግ ይችላል አይደለም፣ ግን አማኝም አይደለም ብለን እናምናለን። ስለዚህ እናንተም እንደዛው የምታምኑት አሁን ለምሳሌ አንተ ብለህ ታምናለህ። እኛም አሁን ለምሳሌ ብለን የምናምናቸው ሙስሊም እነዚህ እንደ ሙስሊም አይቆጠሩም ብለን የምናምናቸው አሉ አይደለ? ሺዓ እምነት ምናምን አሁን ለአረብ ሀገር ላይ በጣም የተለያየ ነገር የሚያመልኳቸው ግን አስቡናላ ሺዓን ታያቸው ያንቺን አቂዳ ነገርኩሽ። ከተለያዩ ከሶስት አቂዳ ነው የገነባሹ። ለምሳሌ በተውሂድ ታምኛለሽ፣ ሀባሾችም ዋብዮችም ያምናሉ። በሶስት የተውሂድ ክፍሎች አታምኝም።
ሀባሾቹ በሶስቱ የተውሂድ ክፍሎች አያምኑም፣ ዋብዮች ደግሞ ያምናሉ። ስለዚህ አሁን ሀባሽ ነሽ ብለን ልንይዝ ስንል አይን አላ ስንልሽ አላልኩም። ማኔ መች እኔ በእነሱ በዚህ አላምንም እኮ አላልኩም። ቀደም እኮ ብለሻል። ቀደም ሶስቱን የተውሂድ ክፍሎችን በተውሂድ ነው ማምነው ያልኩት። በሶስቱ ምናምን እኔ ስለማልከፋፍላቸው አልከፋፍላቸውም ነው ያልኩት። እኔ ተውሂድ ብቻ አላህን በአንድነት መገዛትን ብቻ ነው እኔ ማምነው። አልከፋፍልም ካልሽ በሶስቱ የተውሂድ ክፍሎች አላምንም እያልሽ ነው። ሀባሾቹም እንዳንቺ ነው የሚሉት። ተውሂድ እንደዚህ ተከፋፍሎ በሶስት አናምንም ይላሉ። ስለዚህ የዋብዮችን አቂዳ አትቀበይም። አሁን ወደ ዋብዮች ደግሞ መጣንሽ ብለን ወደ ሀባሾቹ መጣሽ ስንል ደግሞ ሀባሾቹ ደግሞ አላህ መውጁድን ቢላ በካ ብለው የሚያምኑ ናቸው። አንቺ ደግሞ አላህ በሁሉ ቦታ ብለሽ ምታምኚ ነሽ። ሀባሾችንም አይደለሽም፣ ዋብያዎችንም አይደለሽም። በዚህኛው አቂዳ ደግሞ እኔ የምለው ማለት ነው እኔ አሁን ለምሳሌ የሆነ በጠየቀው ጥያቄ የምችለው መልሼልህ፣ ከዛ ደግሞ እኔ አሁን ለምሳሌ ከስር መሰረቴ በሙስሊም ተወልጄ ስላደኩ የማውቀው እስልምና ነው አይደለ? ሌላ እምነት ደግሞ ምንድነው የሚለውንም ነገር ደግሞ እኔ ለማወቅ ፈልጌ ነው እዚህ ቦታ የመጣሁት። ግን አንድን እምነት ለማስተማር እስልምናን ቢነቅፉብኝ ምንም ነገር እኔ እንትን አይደለም። ምክንያቱም ይሄ እኮ ምንም ነቀፋ እኮ አይደለም። አሁን ለምሳሌ እኔ ተውሂድ በሶስት እንደሚከፈል ለራሴ ስላላጠናሁት ስለማላውቀው እንደዚህ ነው አላልኩም። ሲጀመር እኔ በሶስት እንደሚከፈል አላውቅም። ሶስት አላምንም ነው ያልኩት። ይሄንን ነው ያልኩት። እና እንደዚህ ከሆነ አንቺ እንደዚህ ነሽ ብሎ የመደምደም እንትን ደረጃ የሚያደርስ አይደለም የኔ ንግግር። እኔ አሁን የመጣሁት የእናንተ እምነትን ልጠይቅ፣ የእናንተ ፈጣሪ ማን እንደሆነ ለማወቅ ነው።